የትርሲትን ልጅ ሄቨንን ደፍሮ ከመቃብሯ ቦታ ላይ የጣለው ተጋለጠ። በጣም በሚያሳዝን ሁኔታ እንግዲህ ሁሉ የሚያደርገው ሜኪ ነው። ሜኪ እንግዲህ ተከስተን እዚህ ቤት ያመጣው እኮ የኔን አላማ ልታሳካ በሹፌርነት አስገባው እንጂ የራስን ህይወት ልትኖር አይደለም በማለት ከቀን ወደ ቀን ጭቅጭቁን ቀጥሎ ነበር። ስለዚህ ደወለና ተከስተ ዛሬ ልጆቹ ወደ እናታቸው መቃብር ውሰዱኝ ብለው ነበረ ለወስዳቸው፣ ግን አንተ ሆንክ ብሩኬ ካልተፈቀዱ ሜኪና አልወስዳቸውም ብዬ ነበር በማለት ይደውልለታል። ዛሬ ሴቷን ውሰዳት በሚል ያስተላለፈለት ሜኪ ነው። ሴቷን ውሰዳትና እዛ ከደረስክ በኋላ ግን ደፍረህ እዛው ጣላት በማለት ህይወቷን እንድታልፍ አድርጋት በሚል ነበረ ያስተላለፈለት። ሆኖም ግን እሱም ከትምህርት ቤት አቋርጣ እንድትወጣ በሚስጥር ይነግራትና ከጧቱ 5 ሰዓት ራሴን አሞኛል በማለት ከትምህርት ቤት አቋርጣ የእናቷን መቃብር ሄዳ የልደት ቀኗን ያዘጋጀችላትን ስጦታ ለመስጠት ስትል ከወንድሜ ጋር እኮ ነው ልንሄድ የተስማማነው፣ ወንድሜ ካሊብም አብሮኝ ሄድ በማለት ስትጠይቀው እሱን ደግሞ ነገ ይዤው እሄዳለሁ፣ ዛሬ አንቺን ወስድሻለሁ በማለት እንግዲህ ተከስተ ከወሰዳት በኋላ ከእናቷ መቃብር ላይ ደፍሮ ጥሏት ቢመጣም ህይወቷ ያለፈ መስሎት ነበር እሱ። ሆኖም ግን አሁን በቴክኒካዊ ምርመራ በተደረገው ሰዓት ግን እሱ እንደሆነ የደፈራት እሷም እያንጣረረች ከሆስፒታል መናገር ጀመረች። እሱም ተዋረደ። ግን ብሩኬ ሜኪ ካደው። ሜኪ እሱን ተከስተን ክዶታል። ምክንያቱም ከሰዎቹ መካከል እንኳ ማሰብ ሳይችል ያለባቸውን ቦታ ለተወሰነ ሰዓት ሀሳብ አስቡ ሲባል እንኳ ልጁ ካሊብ ባይናገር ኑሮ በፍጹም አድበቅብቀው ሊቀሩ ነበር፣ አድበስብሰው ሊቀሩ ነበር። ሆኖም ግን በተናገረ ሰዓት ደንግጦ ተከስተ አይሆንም የሚል መልስ ነበር የመለሰው። እንግዲህ ሜኪም ለመክዳት ስለፈለገ አንተ እስካሁን ለምን አልተናገርክም በማለት ወደ እሱ ላይ በማፍጠጥ ያጋልጠዋል። ሆኖም ግን አንድ ሌላ መረጃ ደግሞ በሜኪ ላይ የወረደበት ነበረ። ከማስታወስ የተነሳ ብሩኬ ጭራሽ አያስታውስም ብለው ያሰቡት ብሩኬ ግን በስከ መጨረሻ ከትርስቲ ጋራ አብረው ካፌ ቤት ተቀምጠው የተነጋገሩትን ሲያስታውስ ከስልኩ ውስጥ አንድ የወንጀል ማስረጃ እንዳለና ንገረኝ ብትለው ልትነግረው እንዳልፈቀደች ያስታወሰውን ከፓስዋርዱን ከፍቶ ሲሰጠው አየና ለኢንስፔክተሩ ሰጠው። ኢንስፔክተሩም ያንን ቪዲዮ ሲመለከት እንግዲህ ሽጉጥ ሲያቀብለው እና እንዲሁም ገንዘብ ሲሰጠው ለነበረው ቅጥረኛ የሚያሳየውን ቪዲዮ ሲሆን ሜኪም በዚህ ወንጀል ሲያዝ እንግዲህ ይሄ ተከስተም በሄቨን ወንጀል እስር ቤት እንግዲህ ሁለታቸውም እንደሚገቡ ታዟል። በሚያሳዝን ሁኔታ እንግዲህ በዚህ ሁኔታ ሜኪ ያሰበው በተራ እያንዳንዳቸው በዛ ቤት ያሉትን ሰዎች ጭጭ እያስደረገ ካስወገደ በኋላ ብቻውን ንብረትና ሀብቱን ይዞ አባቱና እህቱን በቤት ውስጥ ያሉትን ይዞ አባቱን በ5 ሚሊዮን ሕክምና የሚያስፈልጋቸው ስለሆነ ሕክምናውን ሊያካሂድ ነበረ እቅድና ሀሳብ ያዘው። አባቱ ይህንን ራሱ ስለ ምስኪኖቹ ቤት መሰራት ሲከራከሩ ሲሰሙ በጣም እያዘኑ እጃቸው ይንቀጠቀጥ ነበር። ውርዴት ሊያሰማኝ ነው እንዴ የልጄን ያመጣኝ እያሉ እየተጨናነቁ ከበሽታው ላይ በሽታ ሲጨምሩ ያየንበት ሰዓት ነበረ። ይሄ አልበቃ ብሏት እንግዲህ ወይዘሮ ሂሩት ደግሞ ከዚህ ቤት ያሉ ኮሌዎችን አውጥተን መስደድ አለብን በማለት እየተናገረች ትገኛለች። በዚህ መካከል ደግሞ ሚጣ አፏን እያንጠረጠረች ትሳደባለች። ሆኖም ግን መሳደብ እንደሌለባት አቶ ዘነበና ብሩኬ ሲያስጠነቅቋት ቢሆን ሲሰደብ ዝም ብለሽ ተሰደቢ ነው ወይ የምትሉ በማለት ስትል ቢሆንም ዝም በይ ለተወሰነ ጊዜ ምን ተሰደቢ አልልም፣ ግን ራስሽን ማስከበር አለባት በማለት ብሩኬ ይናገራል። አሁን ስለ ልዕልት ደግሞ ጡርነትና ደግነት ሲያወሩ አቶ ዘነበና ብሩኬ በጣም እየተናደደች ያሽቃብጣሉ። ደግሞ ስታምር ይላሉ፣ ደግሞ በስራዋ የሚያሞግሷታል እያለች እንግዲህ እየቀናች ነበረ። አሁን በአሁኑ ሰዓት ብሩኬ ወደ ልዕልት በስራዋም ሆነ በተግባሯ አቶ ዘነበም በጣም ግሩም ልጅ ናት፣ በጣም ጥሩ ልጅ ናት እያሉ ሲያሞግሷት፣ እሷ ግን በንዴት እየተቃጠለች
ትገኛለች። ሆኖም ግን አሁን ምክክር ያደረጉት እንግዲህ ከዚህ ቤት ያሉትን ኮልኮሌዎች እንዴት አድርገን እናውጣቸው በሚል እቅድ ይዘው ሲነጋገሩ ወይዘሮ ሂሩትና ሜኪ እኔ ስለ ሴቷ ሀሳብ አይግባሽ፣ እኔ እንዴት አድርጌ እንዳስወጣት አስብልሻለሁ በማለት እቅዱን ይነግራታል። የሰማሁት ነገር እውነት ነው? ቤቱን ልትሰራላቸው ነው ብላ ጠየቀችው። ሜኪም አዎ አላት። ምን ነው እንዴ? እሷ ሞቶ ቃሽ አታርገኝና ትርሲት ያደረገችውን ስህተት አንተ እንዲደግሞ አልፈልግም። ትርሲት ምንም የተሳሳተችው ነገር የላትም አለ። ቤቱን እንድገነባላቸው የነበረው ልቧ ንጹሕ ስለሆነ ነው አለቻት። መልካም ሰውና ልበ ቀና ናት። ስለዚህ እኔ አሁን ደግሞ ይህንን ነገር በስሟ አድርጌ እንዳሰራላት እፈልጋለሁ። መልካምነቷ እንግዲህ አንተም እንደሷ ስህተት እንዲሰራ አልፈልግም አለችው። ለእሱ ችግር የለውም አለ ሜኪ። በእሷ ስም እንግዲህ ይህን ነገር እንዲጠራ እፈልጋለሁ እና አሰራላታለሁኝ። መልካምነቷ ከልጅነቷ አብሮ የተወለደ ነው። ትርሲት በማለት ራሷን ለሰው ብላ አስወገደች እንጂ በማለት ይናገራል። ይህም ቤት የማስገነባበትን ነገር እንግዲህ አቅዳለሁ አሉ። ቤቱ ለትርሲት ማስታወሻ እንዲሆን ነው የማስታውሰውና የምሰራው በማለት እሱ ጥሩ ሀሳብ ነው አለች ወይዘሮ ሂሩትም። ግን በቅያሪው እነ ብሩኬ መስዋዕትነት መክፈል አለባቸው አለ። እንግዲህ ምንድን ነው የቤት ኪራይ መክፈል አለባቸው ይመስለኛል እንግዲህ አባባሏ። ስለዚህ በውለታ እኛ እናሸንፋቸዋለን ማለት ነው። በሚገባ ተባባሉ። ቆይ ግን አለች እነዚህ ኮልኮሌ ሰዎች ከዚህ ቤት ማስወጣት አይቻልም አለች። እኔ ከዚህ ቤት ቢወጡ በጣም ደስ ይለኛል አለ። ታዲያ ለምን አሁኑኑ አናስወጣቸው? ማስወጣቸው አለችው። አይ እንደሱማ ማድረግ አልችልም አላት። ለምን አለች። ምክንያቱም እሺ ብለው የሚወጡ አይደሉማ ብሩኬ እስካለ ድረስ ለልጆቹ ብዬ ነው እንጂ ትርሲትን በእሱ ምክንያት መወገዷን ካወቅኩ እንደጠላሁት አለች። እናት ያልገባት እሷ እንግዲህ እኔስ ቢሆን ብሩኬ ማየት እንዴት እንደጠላው አለ ሜኪ ሲያስመስል። አሁን እኔ እንደ በሱ ምክንያት መሆኑ እጄን ይቆጨኛል። ያሰብኩት ይሳካ እንጂ ከዛ በኋላ ጠራርጌ ያስወጣቸዋለሁ። አዎ ተጠራርገሽ ታስወጫቸዋለሽ። ልጄን ያስወገደው እሱ ይመስለኛል ብሩኬ። አንዳንድ ጊዜ ሳስበው እሱ ነው እያልኩ ነው አለች ደጋግማ ወይዘሮ ሂሩት። የሆነ ስሜት ውስጤን ይሰማኛል። አይዞሽ አለሱ። ስሜትሽ ስሜቴ ነው አለ ሲያስመስል አቶ ሜኪ። ስለዚህ ያቺ ሜንጦ እዚህ ቤት መቀመጥ የለባትም። ብሩኬ ግን ለልጆቹ ሲል መቀመጥ አለበት። እሷ ግን በውርደትና በመሸማቀቅ ከዚህ ቤት አስወጣልሻለሁ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ የትርሲት መሞት በጣም አሳዝኖን ባለበት ደግሞ ሄቨንን ወስደው ደፍረው ከእናቷ መቃብር ላይ መጣላቸው የብሩኬና የሜኪና የተከስተ እቅድ በጣም ያሳዝናል። በዚህ ልክ ደግሞ በልጆቹ ዙሮ ልጆቹን ለመጉዳት ማሰቡ እሱ ገንዘብን እንጂ ውለታንና ፍቅርን የማያውቅ ሜኪ መሆኑን ያየንበት ነው። እንግዲህ በዚህ ሰዓት ደግሞ ወይዘሮ ሂሩት እያሳሰባት ያለው ስለ ሀብትና ስለ ገንዘብ ነው። እንዲሁም ቤታችን ይሰራልን የሚሉትም ሰዎች ከዕለት ወደ ቀን ጎዳና ልንወጣ ነው፣ ቤታችን ይሰራ እያሉ እየጨቀጨቁ ይገኛሉ። ልዕልትም እንግዲህ ጉዳዩን ፈጠን አድርጋ እንድትሰራላቸውና የዚህን ጉዳይ እንዴት ማፋጠን እንዳለባት በሙያዋ እንድታግዛቸው ብሩኬ ደውሎ ጠይቋት ነበር። ብሩኬም ጊዜ ይወስዳል እንጂ ይወሰናል፣ አትጨናነቅ በማለት ነው የተናገረችው። እና በሙያዋም ሆነ በስሟ እንደ ልዕልት ሆና ስሟ ሙያዋም አንድ ሆኖ የተገኘች ልጅ እሷን ያየሁት እያለ ሲል ሚጣ በጣም ትናደዳለች። አንቺ ግን በጤናች ነው? ለምንድን ነው ሰው አሁን 10 ጊዜ የምትሳደቢው እንዴ? እናንተ ግን የምትሉትና የምታመጓግሷትን ልዕልትን እኔ ምንም አልታየኝ። ቁንጅናዋ አሉ እንዴ? ከዚህ በላይ ምን ቁንጅና አለ? ተይው ቁንጅናዋን፣ ወንድነቷ፣ ጀግንነቷ፣ ለስራዋ ያላት ኃላፊነት፣ መስዋዕትነቷ በጣም ግሩም ናት እንጂ ብሎ ብሩኬም ሲናገርባት ከልዴት በንዴት ጨሰች ማለት ነው። እንግዲህ አሁን እራት ልጋብዝ ልትለው ነው እንደ ልማዷ እያለች ስትቀና፣ ታዲያ አንቺ መጋበዝ ፈልገሽ ከሆነ አብረሽ ተጋበዥ፣ ታዲያ ይጋብዘው እንዴ? አንቺማ የሆነ ጂኒ ነገር ወጥቶብሻል በማለት አባባይ እንዴ ምንም አትናገሪ ነው እንደምትለኝ አባዬ አለ። ስትናገሪ ስርዓት ያለው ነገር እንድትናገሪ ነው ማስጠነቀቅሽ አለ። ምንም የእናንተ ነገር እኔ አይገባኝም በማለት ትራሷን ሳብ አድርጋ ትተኛለች። ችግር የለም አንቺ ባታወሪ ይሻላል።
ምክንያቱም ካወራሽ ሰው ጋር ትጣላለሽ፣ እላይሽ ያለው የሰፈረብሽ ነገር ነው የሚያጣለሽ ከሰው ጋር በማለት ይናገራሉ። እንግዲህ በዚህ ምክንያት አሁን ልዕልት ከብሩኬ ጎን ሁና ሁሉን ነገር ልታካሂድለት ቃል ገብታለች። ግን ብሩኬን ከሜኪ ተንኮል እንዴት ብሎ ይጠበቅ? በሚያሳዝን ሁኔታ ብሩኬ አሁን ከሀዘን ላይ ሀዘን እየተጨመረበትና ውስጡ እየተጎዳ እየሄደ ነው። አሁን በሄቨን ሆስፒታል ገብቶ መተኛትና መደፈር በሚያሳዝን ሁኔታ በጣም ያሳዝናል። ሆኖም ግን ህይወቷ መኖሩ ደግሞ በጣም ትልቅ ነገር ነው። ከዚህ በኋላ ልጠብቃቸው ይገባል በማለት ኢንስፔክተሩም ብሎታል። ቢሆንም እስከ መቼ ነው ሰው ወላጅ ከልጁ ጋር ሲጠብቅ የሚውለው? ትምህርት ቤት ይሄዳሉ፣ እሱ ስራ ይሄዳል፣ እነሱ ቤት ውስጥ ይሆናሉ። እንዴት ነው በእንጀራ አባታቸው ሊጠበቁ የሚችለው ብለን ስናስብ በጣም ከባድ ነው። አሁን በበለጠ ደግሞ ካሊብ ትልቅ በቀል ይዞ ተነስቷል። ምክንያቱም ሜኪ በእናቱ ጠርጥሮት የነበረው ሜኪ አሁን ደግሞ እህቱን ለማስደፈር ያደረገው ሜኪ መሆኑን ሲያቅ እኔ እንደማጠፋው እመኑኝ እያለ ሲል አሁን እኮ እሱን ብታጠፋው እስር ቤት ትገባለህ፣ ልጅ ነህ ብሎ የሚተው የለም፣ ተው እንደዚህ አይነት ወንጀል እንዳሰራ በማለት ብሩኬ ይለምነዋል። ሆኖም ሳድግም ቢሆን 18 ዓመት ሲሞላኝ ሜኪ በህይወት ካለ እሱን ከማጥፋት ወደኋላ አልልም በማለት እቅጁን ተናግሯል። እንግዲህ ኢንስፔክተሩ ነገሮችን እየተከታተለ እንደነበርና አሁን ለማጣራት እውነተኛ ትክክለኛ መረጃ ሁሉ እስከሚሳካ በማለት እንግዲህ ተከስተን ይዘውት ሄደዋል። ተከስተ ደግሞ አሁን ክዶታል። ሜኪ ሲክደው ደግሞ እሱም ቪዲዮውን አውጥቶ ሜኪን ያጋልጠዋል። እርስ በርሳቸው እየተገላለጡ ሲሄዱ ለነ ብሩክና ለልጆቹ መልካም ነገር ይመጣል ብለን የምናስበው። ሄቨን ግን መደፈር አልነበረባትም። እውነት እናቷ ስትሞት ኃላፊነቱን ወስደው ቀና ነገር ማድረግ ሲገባቸው ይህን ነገር ማሰባቸው በጣም የሚያሳዝንና በጣም የማይጠበቅ ከነሱ የሆነ ነው። አሁን ብሩኬ በጣም እየተጨናነቀ ይገኛል። ቻናሉን ሰብስክራይብ እያደረጉ ይጠብቁን።